መጽሐፉ ሲጀምር በስቶሪ አሳዎቹ ብሎ ነው የሚጀምረው እና የአሳዎቹ ታሪክ ስለ ግለሰብ የግል አስተሳሰብ እና የመንጋ አስተሳሰብ ምንና ምን ናቸው የሚለውን ነው በሲስተም ቲንኪንግ በጣም ፕራክቲካሊ የሚያስተምረው። እና ምንድነው አሳን ይበላዋል። አሁን ኖርማል ነው የሚመስለን ነው የሚለው ሜጥንትን። መጀመሪያ ግን እንዲህ አልነበረም ነው። መጀመሪያ እንዲህ አልነበረም ማለት አሁን በቃ ትልቁ አሳ ትንሹን አሳ ይበላዋል። ትንሹን የመጨረሻ ትንሹ ትላትል ይበላል። ትላትሎቹ ደግሞ ያው አልጌ ይበላሉ ምናምን ይበላሉ። ፉድ ቼን የምንለው ነገር አለ አይደል? ግን እንትኑ መጽሐፉ ምንድነው የሚለው ድሮ አሳዎች አይበላሉም ነበር። ሁሉም አሳዎች ቬጂቴሪያን ነበሩ። ሁሉም አሳዎች ደግሞ አምርተው የራሳቸውን ነበር የሚበሉት። ግን በጣም እያመረቱ የግል ምርት በጣም ሲበዛ አንዳንዶች በቸርነት የንጆ እያቋቋሙም ለሌሎች መመገብ ምናምን ሲጀምሩ አንዳንዶች መስራት አቆሙ። ቀስ እያለ ሁሉም መስራት አቆሙ። የጋራ የጋራ ምርት ሲበዛ የግል ኤፈርት እየጠፋ መጣና ሁሉም መብላት ላይ ሄደ። መብላት አልቆመም፣ መራባት አልቆመም። በአንድ በኩል ማምረት በሌላ በኩል ቆሟል። ስለዚህ ምንድነው ከሆነ ጊዜ በኋላ ምርት አለ። ምርት ሲያልቅ አሳዎቹ ይሄ ለምን ሆነ ብሎ ለመጠየቅ አዛነታቸው አልፈቀደላቸው። ስለዚህ ምንድነው የሆኑት? ቁንጽለኛ ሆኑና አጠገባቸው ያሉትን አሳዎች ላይ ማፍጠጥ ነው የጀመሩት። ትንሾቹ ትልልቆቹ ላይ፣ ትልልቆቹ ትንንሾቹ ላይ። ስለዚህ ትልቆ ትንሹ የሚል ዘር እንደዛ ነው የጀመረው። ዘረኝነት ከዛ ጀመረ። ብለድ ደም ከውሃ ምንድነው ይወፍራል የሚል ተረት ምናምን አመጡ። ትንሽ አሳ አንድ ላይ መሰብሰብ መንጋ መፍጠር ጀመረ። ትልቁ መንጋ መፍጠር ጀመረ። ትንሽ አሳዎች ትልቆቹን ጥሩ የሚሆኑ አይሆኑ ግለሰብ አሳን ማየት ትተው ሁሉም ትልቅ አሳ ጠላታችን ነው እንደዚህ እያሉ እንዴት ወደ መበላላት እንደገቡ ነው የሚያሳየው። እና በጣም እኔ መጽሐፉን የሚያነቡ ሰዎች እንደው ሌላው ምንም ባያነቡ ያችን 40 ገጽ ብቻ አንብበው ቢተው እንደገና 3 ያነባሉ። በቃ አትሊስት ጭንቅላታቸውን ይሰራል ብዬ አስባለሁኝ። እና መጀመሪያ ላይ በነገራችን ላይ ኢትዮጵያ ውስጥ የሚኖረው የመንጋጠር የብሔር ግጭት ወይም ሌሎች ነገሮች ቀጥለው ወደ ጦርነት የሚያድጉ አስተሳሰቦች የአሳዎቹ ታሪክ ላይ በደንብ ተቀምጠዋል። እና እንደውም መጽሐፉን ራሱ አሳዎቹ ልንለው ነበር። አሳዎቹ እንዳንበላላ ከነሱ እንማር ልንለው ነበር። በኋላ ነው ሀሳብ የለወጥ ነው። እና ምክንያቱም ወደ ኋላ ያሉትን የኑሮ ማፕ በርካታ ፍሬምወርኮች፣ ፍልስፍናዎች ምናምን ስናስገባ ያን ጊዜ ነው እንትኑን ወደ አርስቱን ወደ ኑሮ ማፕ ወደሚል ያመጣ ነው። እና ማፕ የሚለውንም ቃል ባይዘው የተጠቀምንበት ምክንያት ለአንዳንድ ሰው ለምን እንግሊዝኛ አደረጋችሁ ምናምን ብሎ ይጠይቃል። የኑሮ ካርታ ለምን አትሉ ምናምን ይላል። እና እኛ ሀገር ካርታ የሚለው አማርኛ ቁማርም ነው። ስለዚህ የኑሮ ካርታ ካል ነው የኑሮ ድብ ቁማርም እንዳይመስል ለምን ከእንግሊዝኛው ማፕ ብናደርገው በትክክልም ማፕ የሚለው ካርታ ወደሚለው ይሄዳል። አንዳንድ ሰዎችም ሲያዩት ደስ ይላቸዋል። ኦኬ ኑሮ ማፕ ብለው ኢቭን ማይ አክሽን ፕላን ነው ምናምን ይላሉ። ማፕ የሚለውን ማይ አክሽን ፕላን ስለሆነ ደስ ይላል። የኑሮ አክሽን ፕላን የኑሮ ቅድም ጭምር ነው ምናምን ብለው ወሰዱት። ስለዚህ እኔ መጀመሪያ ቴስት አድርጌው ነበር ከቨሩን ቢያንስ ለ30 ምናምን ሰዎች ሰጥቼ እና በኋላ በደንብ አይ ጥሩ ነው ሲባል ነው እዚህ ላይ የወደቅ ነው። እና ያው ለዚህ ስራ ደግሞ ጆይንት ወርክ ስለነበረ ዮሐንስ በጣም ሲሪየስሊ አስተዋጽኦ አድርጓል። ያው እዚህ ሀገር ካሉ በጣም ጥሩ አንጎሎች መሀል ነው ዮሐንስ ወይም ሰለሞን ገብረ እግዚአብሔር። የአሳዎቹ ታሪክ እንዳልከው በጣም የሚገርም ነው። ትልቁ አሳ ትንሹን ይበላል የሚለውን ታሪክ ማነው አባባል ነበረ የምናውቀውና ግን ለዛ ታሪክ ተፈጥሮለት ራሱ እንደዚህ አይነት የወሰድክበትንም ታሪኩን መጽሐፍ ትጠቅሳለህ። ግን በጣም ሀገርኛን ያደረግከው ልክ የመጀመሪያው ራሱ በእናንተ የተጻፈ አይነት የሚመስል ነገር ነው ያለው። በጣም ከኛ ጋር የሚሄድ ከመሆኑ የተነሳ ማለት ነው። እና ዘና ብለው በጋራ የበሉ የሚኖሩበት ጊዜ ከዛ እጥረቱ ሲመጣ ጸቡ፣ በተለይ የበርጊና ቄሳር ታሪክ የፍቅረኞቹ ማለት ነው እሱ ጋር በጣም የሆነ ያስደነገጠኝም ነገር አለ። በተለይ
በርገር ያስደነግጣል። መስላ አዎ ታየችው፣ አሳ በርገር መስላ ታየችው ምናምን የሚለው ይሄ ረሃቡ በርትቶ ምናምን ነገር እንደዛ በቃ ማሰብ ኤግዛክትሊ የማይቻልበት ጊዜ ድረስ የሚሰውር አይነት እና አንዳንድ ነገሮች የሚደረጉት ለምንድን ነው ሲባል እዛ ጋር ያስደነግጠሃል፣ ግን ደግሞ በተመሳሳይ ያለበትን ሁኔታ ታስባለህ እና እዛ እንዳንደርስ ምን እናድርግ እንጂ እዛ ጋር ከደረስን በኋላ በጣም ከባድ ነው የሚለውን ነገር በቃ የምታሳይበት መንገድ በጣም የሚገርም ነው እና የጋራ ምግብ የፈጠረው የጋራ ችግር ይሆን ተብሎ የሚጠየቀው እንደገና ወጣቶቹ እዛች ዋሻ ውስጥ እንደ ትልልቆቹ አንሆንም ብለው በቃ ራሳቸውን በሞራል ከፍ አድርገው ነገር ግን ረሃቡ ሲመጣ ያው ዋና ተበላዮቹ ሆነው እና ደግሞ በተለይ የቄሳር በቃ ሲንት ሲሉ ሲሄዱ ደንግጠው ሲበላት ሲያዩ ደንግጠው ሲሄዱ እሱ ግን ልክ እንደተከዳ አድርጎ ራሱን ማሰቡ ምናምን በጣም የሚገርም ነው። በቃ የሚገርም ነው። ኤግዛክትሊ ያው በእኛ ሀገር ሂውማን ወጣቶች አካባቢ አሁን ይሄን ነገር እኮ ታያለሽ እኮ አሁን በእኛ ሀገር ባለው የፖለቲካ ውጥንቅጥ እንኳን እኮ እንደዚህ በቡድን አስተሳሰብ በብሔር በምናምን ትንሽ እኮ ተስፋ የምታይ እኮ ወጣቶች ጋር ነው። በነገራችን ላይ በጣም አንዳንዴ የብዙ ቁጥር አድቫንቴጅ አያለው ኢትዮጵያ ውስጥ። ምክንያቱም ብዙ መሆናችን አንዳንዴ በጣም ጥሩ ነው እና ምክንያቱም አገርን የሚቀይሩት ጥቂት ኮሚትድ የሆኑ ጎበዝ ማሰብ የሚችሉ ሰዎች ስለሆኑ እኔ አንዳንዴ ተስፋ ማየው እሱ ላይ ኢትዮጵያ ውስጥ የሚገርሙ ወጣቶች ታያለች። ጥቂት ሊሆኑ ይችላል። በጣም ነርቭሽን የሚነቅል በጣም ብዙ ዋዛ ወጣት ማለት ዳዝማት ችግር የለውም። ግን ደግሞ ተስፋ የሚሰጡሽ ደግሞ በቃ ይበቃሉ እነዚህ ሰዎች አገር ለመገንባት ይበቃሉ ብለሽ የምታስቢያቸው ደግሞ የሚገርሙ ወጣቶች አሉና ልክ አሳዎቹ ጋር ወጣቶቹ እንደተወያዩት አይነት አገባን የሚሉ ወጣቶች አሉ። እኛ እንጨቃጨቅበት ምክንያት ታሪክን ለመማሪያ እንጂ ለመማረሪያ መጠቀም የለብንም የሚሉ ጎበዝ ወጣቶች ታያለሽ። አሁን ምንድን ነው ከመስመር አልፎ ማለት ነው ከብሔር መስመር አልፈው ከሃይማኖት መስመር አልፈው ከፖለቲካ መስመር አልፈው የሚነጋገሩ የሚጫወቱ ስራ የሚሰሩ የሚተባበሩ የሚረዳዱ ሰዎች ታያለሽ ኤፈርት የሚያደርጉ ሰዎች ታያለሽ። እና ባጭሩ ወጣቶቹ ቀላል የማይባሉ ወጣቶች እየሞከሩ ነው የሚለው ሰሞኑን እና ቀላል የማይባሉ ወጣቶች እየሞከሩ ነው። ይሄ ጥሩ ነገር በቃ እየሰሩ ነው። ሁሉ ነገር ደግሞ ሂደት ነው። ቅድም ያልሽዋል ሂደት ነው። ህይወት ሂደት ነው። በእያንዳንዷ ቀን የምንሰራት ሀቢት ናት እየተጠራቀመች እየገነባች የምትሄደው። ኦቨርናይት የሚሆን ነገር የሆነ ሁሉ ነገር ሲስተም ቲንኪንግ ይህንን ነው የሚነግረን። አሳዎቹ አይተሻላል። አሳዎቹ አሁን ተክል መትከል ጀምረው ቶሎ እንዲበቅልላቸው ብለው ትንሽ ማዳበሪያ ሲጨምሩ ሳብ ሲያደርጉ አስረዋል በስንፍና ወይም ደግሞ ትንሽ ማዳበሪያ ሲጨምሩ ሲያድግላቸው ተጨማሪ ማዳበሪያ አሁን በደንብ ሲያድግላቸው ለምን እንዳለ ማዳበሪያውን ሞጅረን ነገ አይደርስልንም ተብሎ ሲሉ ማዳበሪያው ሲያቃጥለው ማለት ነው። ስለዚህ ምግብ የምትበይ ከሆነ አሁን ትንሽ ጨው ስጨምር ይጣፍጣል፣ ግን በጣም ይጣፍጠኝ ብለሽ ግን ጨው ብትሞጅሪበት ምግቡ ነው የሚጣፍጥ። ሁሉ ነገር ልክ አለው በሲስተም ሲሄድ ወይም በአማርኛ ማርም ሲበዛ ይመራል ምናምን እንደሚባለው ነው። ሁሉ ነገር ኤክስተንት አለው፣ ልክ አለው። ይሄ ለሶሻል ሲስተም ይሰራል፣ ኢኮኖሚክ ሲስተም ይሰራል፣ ለምንም ለፊዚካል ሲስተሞች ይሰራል፣ ለኬሚካል ሪያክሽን ይሰራል። እና ይሄ ነው እንትኑና ቬሪ ኢንተረስቲንግ ነው። እኔ ኢንተረስትድ ስለሆንሽ ባይዘው በደንብ ነው አንቺ እኔን መጽሐፍ ያነበብሽው እና ደስ ብሎኛል።